እሰይ ሴጣን አፍሯል። ተመስገን አምላኬ ሆይ ሀይሚሻ ወደ ቤቷ ተመልሳለች። በጣም ደስ ይላል። ከስንት ጊዜ በኋላ ከስንት ጊዜ ትግል በኋላ ያው የሀይሚና የሀይሚና የብሩኬን ደስታ የምትወዱ ሰዎች በቃ ዛሬ እውነት ደስ ሊላችሁ ይገባል ማለት ነው። እና በጣም 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 ደስ ብሎኛል እውነት ለመናገር ስለሆነም ስላልሆነም ተመስገን። አሁንም ወደፊት የኔ ነሽ ብሏል ላፍ ብሎ ብሩኬ ማለት ነው። እና የእውነት ነው ሀይሚ የብሩክ ናት። የእውነት ለመናገር ስንቶቻችሁ ተሳደባችሁ፣ ተንጫጫችሁ፣ ብዙ ነገር አወራችሁ፣ ብላ 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 አላችሁ ግን እነሱ ዞሮ አንድ ናቸው። በእርግጥ ልክ ነው። የሚያናድር ነገር የሚያበሳጭ ነገር ሊኖር ይችላል። የሰው ልጅ ደግሞ ምንድን ነበረ ከሰው ልጅ ስህተት ከብረት ዝገት እንኳን የማይጠፋ ነገር ነው የሰው ልጅ ማለት ነው። እና ዋቴቨር አሁንም ቀረ ሰው ነን። ማንም ሰው እንኳን ከሰው እኛ እርስ በራሳችን ሰውነትና ታፋ እንኳን ይጋጫል የእውነት ለመናገር ማለት ነው። ግን በቃ እሱ ሳይሆን እኛ የምንናድደው ሶስተኛ ወገን ስታስገቡ ነው የምንናድደው ማለት ነው። ለምሳሌ ኦኬ መጣላታችሁ ምናምን ደስ ይላል። የእውነት ለመናገር መጣላታችሁ ምናምን ሳይሆን የሰው ልጅ ይጣላል። ሶሪ እንዳሰርቡኝ ደግሞ የሰው ልጅ ይጣላል ምናምን ይታረቃል። ግን ስትጣሉ ምንድን ነው በቃ ይሁን በቃ ራሳችሁ ብቻ በንግግር ተኮራረፉ ምንም ሆኑ። ግን ሌላ ሰው አሁን በጣም ሀሰን ብስማሙ እውነት ለመናገር ብሩክ የሆኑ ነው እንጂ በጣም ነበር ያስቀየመው ማለት ለምን በአንድ ሳይዝ ብቻ ፈርቅ ይዞ ይሁን ብሩኬን እንደ ጥፋተኝነት እያደረገ ነበር። ያ ደግሞ ተገቢ አይደለም። እነሱ ነገ ዞሮ ይገናኛሉ፣ ዞሮ አንድ ላይ ይሆናሉ ምናምን ማለት ነው። ግን ሆኖም ቀረ እናንተ ሴጣን እናሳፍራችኋል ማለት ነው። ግን ያኑ ይደበረን ማለት ነው። ግን እንኳን ታረቃችሁ በቃ በጣም ነበር እውነት ደስ ስትል ሀይሚ ቤትሽ አልናፈቀሽም ወይ? በስመአብ እውነት እንዲህ ነው በቃ የምታምሩት፣ በቃ እንዲህ ነው የምታምሩት ማለት ነውና እንኳን ይሄ አለፈ እንኳን እጁ ገባሽ። ዋናው እጁ መግባትሽ ነው። በቃ ማለት ካሁን እሱ እንደዚህ አይነት ስህተት አይፈጠርም። ነገሮችን በግልጽ ማለት ያው ኦልሬዲ በሽምግልና ሁሉ ነገር ስለተናገርሽ ኦልሬዲ ሁሉን ነገር ያስተካክላል። ከነገ ዛሬ ደግሞ አንዳንድ ጊዜ መጣላት ጥሩ ነው። የእውነት ለመናገር ብሩክና ሀይሚሻ መጣላት ጥሩ ነው። ስህተታችሁን እያወቃችሁበት ድክመታችሁን እያወቃችሁበት ምናምን ትሄዳላችሁ፣ ትማሩበታላችሁ ምናምን ማለት ነው። እና ስህተት ጥሩ ነው። ገባችሁ አይደለም? ማወቅ ምን ማለት በጣም መልካም ነገር ነው። ግን ይሁን ደስ የሚለው ሌላ ሰው ሳይገባ ምናምን ነው እና ደስ ይላል። ሀይሚሻም ለሌላ ቀን እንደዚህ እንዳታደርጊ ማለት ነው። ይሄ ምንድን ነበረ መሄድ ምርጫ አታደርጊ። በቃ ኖ በቃ አትሄዱ፣ አትጣሉ። በቃ የእውነት ለመናገር ብትጣሉ እኛ እንስማማባችሁ። የእውነት ለመናገር እኛ በጣም ጭንቀናል። እኔ አሁን ግራ ይገባኛል። ብሩኬን ወደዋለሁ፣ ሀይሚን ወዳቸዋለሁ። በቃ ለማን እንደማግዝ ግራ ነው የሚገባኝ ማለት ነው። ለምን ሁለቱም አንድ ላይ በጣም ነው የሚያምሩት ማለት ነው። በቃ እውነት በጣም እግዚአብሔር ያክብርልን። ፍፄም ልጅቷም ደስ ትላለች። ልጅቷ ፍፄ ምንድን ነው ስታምር ማለት ነው። እና ኮሜንት ላይ ፍፄና ልጅቷ ይጣመሩ እያሉ ይጽፋሉ። ልጅቷ ደስ ትላለች፣ ደስ አላት ምናምን ማለት ነው። እና ይሄን ያህል ነው በቃ ይህ ሰው ዘንድ እኛ ክብር ያላቸው ማለት ነው። እና የሆነት በጣም ደስ የሚል ከሰርግ አያንስም ዲኮሩ ምኑ በቃ በጣም ደስ ይላል ማለት ነው። እና በቃ አሁን ብሩኬ ደህና አርግቶ ማሳሰሪያ አግኝቷል ማለት ነው። እና ለምን እንደሆነ ታውቂያለሽ? ይሄ አሁን ልጅ መውለድ ይፈልጋሉ ማለት ነው። ለዛ በቃ አሁን ትታሰራለች ማለት ነው። እና በቃ ብሩክ በጣም እንድትወልድለት ይፈልጋሉ የእውነት ለመናገር ማለት ነው። የእውነት ለመናገር ያው የሀይሚ ጊዜ ምናምን ስለምትል ምናምን ነው እንጂ በጣም ይፈልጋል። እና እውነት ደስ ብሎኛል። በቃ ስለተታረቃችሁ እንኳን ወደ ቤትሽ በሰላም መጠሽ። ዛሬ ደስ የሚል ቀን ነው በቃ የእውነት ለመናገር ማለት ነው። እና በቃ በስመ አብ ደስ ስትሉ ማለት ነው። እና
በቃ ቶሎ ለጅልኝ ቶሎ እንወልዳለን ተባብለዋል ማለት ነው። እና በቃ ግን ተሳዳቢዎች አንዳንድ ጊዜ በአንድ በኩል በሀይሚን በኩል በብሩኬን በኩል ፈርቅ ይዛችሁ ስትሰዳደቡ የነበራችሁ ይሁን እነሱ ተታርቀው አንድ ሊኖሯቸውን እየኖሩ ነው። ገብታለች ግን ካሁን ሄዲያ ደስ በሚል ቪዲዮ ፍቅር በሆነ ቪዲዮን የሚመጡልን ግን እናንተ ሽሪሪንም ብሏል ዘፋኙ። ተቃጠሉ ሽሪሪንም ተታርቀዋል ሽሪሪንም ግን በቃ ደስ ሲሉ የኔ ጨረቃዎች የኔ ውቦች እንዴት እንደምንወዳችሁ እኮ